ሰላም እንዴት ናችሁ? የ11ኛ ክፍል ሂስትሪ ዩኒት 7 ላይ እንገኛለን። ዩኒት 7 ፓርት 3 ላይ ማለት ነው። ፓርት 3 ፖለቲካል ኤንድ ሶሾ ኢኮኖሚክ ኮንዲሽንስ ኦፍ ዘ ዌስተርን ሳውዘርን ኤንድ ሴንትራል ስቴትስ ኢን ኢትዮጵያ የሚል ርዕስ ይኖረናል ማለት ነው። ከዚህ ቀደም እንግዲህ ፓርት 1 ስለ ሪስቶሬሽን ኦፍ ሰለሞኒክ ዳይናስቲ ምንነት አይተናል ማለት ነው። በአጭሩ ስለ ሰለሞናዊ ስርወ መንግስት ወይም ደግሞ ስለ ክርስቲያን አይላንድ ኪንግደም አጠቃላይ ፖለቲካል ሶሾ ኢኮኖሚክ ኮንዲሽን፣ ስትራቲፊኬሽን መሰል ነገሮችን ለማየት ችለናል። ፓርት 2 ላይ ደግሞ ስለ ሙስሊም ስቴቶች ለማየት ችለን ነበረ። ስለ ኢፋት፣ ስለ አዳል፣ ስለ ሸዋ ፋታ ጋር ዳዋሮ እና መሰል ሌሎች ሙስሊም ሱልጣኔቶች ምን እንደሚመስሉ ዳሰን ነበረ። መለስ ብላችሁ ማየት ትችላላችሁ ማለት ነው። በት ናው ቱዴይ ዊል ዲስከስ አባውት part 3, which is the political and socio-economic conditions in the western, southern and central states in Ethiopia. So, in addition to the Christian Highland Kingdom and the Sultanate, there were other states in the southern central areas of the Ethiopian region. ኦኬ ከዚህ ቀደም እንግዲህ ስለ ክርስቲያን አይላንድ ኪንግደም አይተናል፣ እንዲሁም ስለ ሱልጣኔቶች አይተናል። ከነዚህ በተጨማሪ ደግሞ ሌሎች ስቴቶች ነበሩ። የት የሚገኙ ሳውዘርን፣ ሴንትራል ኦኬ ፓርትስ ኦፍ ኢትዮጵያን ሪጅን የሚገኙ ነበሩ። the major inhabitants in those states practice indigenous religion። እንግዲህ እዚህ አካባቢ አሁን የምናያቸው ስቴቶች ኢንዲጂኒየስ የሆነ ወይም ደግሞ ሀገር በቀል የሆነ ሃይማኖትም ነበራቸው ይላል። ዋት አር ዞስ እነማን ናቸው እነዚህ? መጀመሪያ ላይ እንግዲህ the kingdom of ጎጃም ይላል። the kingdom of ጎጃም፣ ስለ ጎጃም እናወራ እስኪ። the kingdom of ጎጃም existed in the region to the south of Lake ጣና። እንግዲህ የጎጃም ኪንግደም ኤግዚስት ያደረገው ወይም ደግሞ ይገኝ የነበረው በደቡባዊ የጣና ሐይቅ በኩል ይገኝ ነበረ። there is no clear evidence concerning the time when the kingdom of ጎጃም emerged። እንግዲህ የጎጃም ኪንግደም መቼ እንደተጀመረ ክሊር የሆነ ኤቪደንስ ወይም መረጃ እንዳልተቀመጠ እንዳልተገኘ ይገልጽልናል። the kingdom was inhabited by the Agao ethnic groups። እንግዲህ ኪንግደም ኦፍ ጎጃም ተብሎ የሚጠራው የአገው ኢትኒክ ወይም አገው ተብሎ የሚጠሩ ብሔሮች የሚገኙበት ነው። ናይዳይስ አሁንም ምዕራብ ጎጃም አካባቢ አገው የሚባል አለ፣ ወይም አዊ ዞን ብለን የምንጠራው ማለት ነው። ያው ጎጃም ውስጥ እንደሆነ ነው እንትን የሚሉት፣ ግን አዊ የሚባል ራሱን የቻለ ዞን አለው ማለት ነው። አዊኛ ቋንቋ የሚናገሩ ማለት ነው። in about 1323-24 king አምደ ጽዮን ruled from 1314 up to 44 campaigned against ጎጃም and reduced to it to tributary status። በ1323-24 ጎጃም እንግዲህ ለአምደ ጽዮን ገባሪ እንዲሆን ተደርጓል ማለት ነው። እንግዲህ እዚህ ታሪክ ላይ ብዙ ጊዜ እያወራን ያለ ነው በኪንግ አምደ ጽዮን ዘመን የነበረውን አጠቃላይ ነገር ነውና በተደጋጋሚ እንደነገርኳቸው ኪንግ አምደ ጽዮን he was the most expansionist king። በጣም ተስፋፊ የሚባል ንጉስ ነው። ብዙዎችን ያስገበረ፣ ብዙዎችን ወደ ግዛቱ ያስገባ ንጉስ ነው። monks from the Lake Tana island monasteries and medieval Amara gradually preached Christianity in ጎጃም። እንግዲህ ጣና ሐይቅ ውስጥ የተለያዩ ገዳማቶች አሉ፣ ጣና ደሴቶች ላይ። ከነዚህ ገዳማት ላይ የሚወጡ የተለያዩ ሞንኮች ወይም ደግሞ ነክሲዎች እንዲሁም ደግሞ ከሜዲቫል አማራ ወይም ደግሞ ከአማራ አካባቢ የሚመጡ ክርስቲያኒቲን ለጎጃም አስተማሩ ይላል። እንግዲህ ይህ ታሪክ ለኔ አዲስ ነው። ባይ ዘ ወይ ማለት ጎጃም የሚለው ትርጉም ራሱ ምንድነው ሲባል ነው መሰማ ክርስትናን ቀድሞ የተቀበለ የሚል ዴፊኒሽን እንዳለው ነው የማውቀው። ግን ደግሞ ከአማራ አካባቢ የመጡና ከጣና ሐይቅ የመጡ መነኩሴዎች ለጎጃም ሃይማኖትን አስተማሩት። መቼ? በ14ኛው ክፍለ ዘመን። ቢፎር ዳት ምንድን ነበር ሲከተል የነበረው? ጥያቄ አለኝ ማለት ነው እዚህ ጋር። ኦኬ ዛሃን ኪምር was the king of ጎጃም during the reign of አምደ ጽዮን። እንግዲህ አምደ ጽዮን በነበረበት ሰዓት ጎጃምን ያስተዳድር የነበረው ዛሃን ክምር የሚባል ነው። በዋናነት የታሪክ ሜቢ አገው ለሚባለው ማህበረሰብ ከሆነ ሜቢ፣ ግን ጎጃም ለሚለው ላይም ጥያቄ ነው to be honest. he and a local Agao rulers of the Lake Tana area named ዛሃን ቹሃይ ብለው ይጠሩታል ራሱንና እዛ አካባቢ ያሉት እንግዲህ አገው ሩለሮች እዛ አካባቢ የሚኖሩ አገዎች ማለት ነው። ካህን ከምርን ማን ብለው ነው የሚጠሩት? ካህን ቹሃይ አገውኛ ሊሆን ይችላል ቋንቋው ማለት ነው። የአማርኛ አይደለም። ዛሃን ቹሃይ
apparently resisted the expansion of the Christianity in ጎጃም። እንግዲህ ክርስቲያኒቲ በጎጃም እንዳይስፋፋ ሪዚስት ሲያደርግ የነበረ ሰው ነው። ሶ ክርስትና ካልተቀበለ ወይም ሪዚስት ካደረገ ምንድን ነበር ሲያምን የነበረው ካል እዚች ጋር በተቀመጠችው ታሪክ መሰረት the majority of the inhabitants in the states practice indigenous religion ስለዚህ indigenous religion ይከተሉ ነበር before Christianity እንደማለት ነው። መዓት ጎን ሌላኛ መሪ ነው። was another king of ጎጃም during the reign of king ዳዊት ደግሞ ከ1380 እስከ 1412 የገዛ ነው። ስለዚህ ዳዊት ስልጣን በያዘበት ዘመን መዓት ጎን የሚባል ሌላ የጎጃም ንጉስ ነበር። In the 15th century, Gojam was one of the important provinces where royal governments were appointed as a ruler. በ15ኛው ክፍለ ዘመን እንግዲህ ጎጃም ላይ የተለያዩ ከነገስታት ዘር ወይም ከመኳንንቶቹ መካከል እንደ መሪ እየተደረጉ እየመጡ የሚሰየሙበት ወይም ደግሞ የሚነግሱበት ቦታ እንደሆነ ይነግረናል ማለት ነው። ኦኬ ስለዚህ ጎጃም was one of the important province where royal governors were appointed as a ruler እንደ መሪ የሆኑ የተለያዩ መኳንንቶች ወይም የንጉሳዊ ቤተሰብ ያላቸው ሰዎች ይሾሙባት ነበር ወይም እየመጡ ያስተዳድሯት ነበረ። In the course of the 14th and 15th century, the eastern parts of Gojam were inhabited by the Amara of Showa and medieval provinces of the Amara. መቼ በ14ኛው እና በ15ኛው መቶ ክፍለ ዘመን ኢስተርን ፓርትስ ኦፍ ጎጃም ወይም ደግሞ የጎጃም ምስራቃዊ ክፍል ጎጃም ባይዘወይ አሁን ላይ በሶስት ይመስለኛል ተከፈለው። ኖርማሊ ምስራቅ ጎጃም እና ምዕራብ ጎጃም ተብሎ የሚከፈል ሁለት አለ፣ ግን ህዝቡ አክሴፕት የማያደርገው ሰሜን ጎጃም ተብሎ የሚጠራም አለ። ባህር ዳር አካባቢ አሁን ሰሜን ጎጃም ነው የሚባለው። ኦኬ ምስራቅ የሚባለው ደግሞ ለወሎ ምንድነው አዋሳኝ የሆነ ማለት ነው። ምዕራብ ተብሎ የሚጠራው ደግሞ ላይ አሁን አገውኛ የሚናገሩ ምናምን ያሉበት ወይም አዊ ብለን የምንጠራው ብሔረሰብ ያለበት አካባቢ እንደማለት ነው። ስለዚህ በ14 እና በ15ኛው ክፍለ ዘመን ምን ሆነ? ምስራቃዊ ጎጃም ክፍልን የሸዋ አማራዎች መተው ሰፈሩበት ይለናል። and medieval province of the Amara. Much of Gojam especially is eastern territory where fiefs ምንድነው? ጉልት ማለት ነው። የጉልት ርስት ምናምን የሚባል ነገር አለ። ስለዚህ eastern territory were fiefs of the famous Queen Eleni, who is said to have rebuilt the monastery of መርጦ ለማርያም። እንግዲህ I'm from መርጦ ለማርያም but I don't know such kind of story። እንደዚህ አይነት ታሪክ አላውቅም እኔ። ይሄ ምስራቃዊ የጎጃም ክፍል የታዋቂዋ ንግስት ኢሌኒ ጉልት እንደሆነ ርስት እንደሆነ ይነገራል። እናም who is said to have rebuilt the monastery of መርጦ ለማርያም ርዕሰ መርጦ ለማርያም ገዳም የሚባል አለ ምስራቅ ጎጃም ላይ ማለት ነው። የጥንት የሚባል አይ ቲንክ ሁለተኛው ወይም ሶስተኛ ነው በጥንትነት። የመጀመሪያው እንግዲህ አክሱም ጽዮን ነው አይደል? በኢትዮጵያ በክርስትና ሃይማኖት የመጀመሪያው ገዳም አክሱም ጽዮን ነው። ከዛ ቀጥሎ ወይ መርጦ ለማርያም ነው ወይም ደግሞ ግሸን ደብረ ከርቤ ይመስለኛል። ስለዚህ ይቺ ኪዩን ኢሌኒ እንዳስገነባቸው ምናምን ነው የሚነገረው። ግን መርጦ ለማርያም ላይ ያለው ገዳም ለመጀመሪያ ጊዜ በ333 ወይም ደግሞ በአራተኛው መቶ ክፍለ ዘመን በኢዛና እና ሳይዛና ወይም በቤተክርስቲያን ስማቸው ደግሞ አብርሃ ወአጽብሃ ተብለው በሚጠሩ ነገስታቶች የመጀመሪያው እንግዲህ በአራተኛው መቶ ክፍለ ዘመን ክርስቲያኒቲን ወደ ኢትዮጵያ የተቀበሉ ንጉሶች ናቸው። በእነሱ አማካኝነት ነው የተቆረቆረው ማለት ነው። ግን እዚህ ጋር ኪዩን ኢሌኒ ሞናስትሪውን እንድታሰራ ነገር የሚል ታሪክ አለ። ሰው ይህ ታሪክ ከሪያሊቲው ጋራ እኔ ከማውቀው ታሪክ ጋራ ኮንፊውዥን ስለፈጠረብኝ ነው እንደዚህ የምላችሁ። ኤኒዌይስ ኪንግደም ኦፍ ጎጃም ይሄን ነው ይመስላል። ኔክስት ፖለቲክስ ኦፍ ቢዛሞ ዋጅ ኤንድ ጋንስ። አሁን ደግሞ ቢዛሞ ማን እንደሆነ ልንገራችሁ። the state of Bizamo existed on the south banks of Upper River just opposite the present districts of ወንበርማ in the southern ጎጃም። ቢዛሞ የሚባለው ስቴት የሚገኘው ደግሞ በአባይ ሪቨር ወይም በአባይ ወንዝ በስተደቡብ አቅጣጫ። አሁን ወንበርማ ብለን የምንጠራው ጎጃም ውስጥ ወንበርማ የሚባል ወረዳ ወይም አውራጃ አለ። ከሱ በኦፖዚት ዳይሬክሽን ነው የሚለው። ወንበርማ ማለት አሁን ምዕራብ ጎጃም ላይ ያለ ቦታ ነው። ዋና ከተማው ሽንዲ ተብሎ የሚጠራ ሜቢ ታውቁት ከሆነ ማለት ነው።
ስለዚህ እዚህ ምን ጠቅሳቸው ነገሮች ለምሳሌ ወንበርማ የጎጃም ግዛት ነው። እዚህ ጋር የተዘረዘሩ በርካታ ቦታዎችም አሁን ጎጃም በሚባለው ውስጥ ነው የሚተዳደሩት ማለት ነው። ስለዚህ እዚህ የሚዘረዝራቸው ነገሮች አሁን በአንድ ተጠቃለው ጎጃም ተብለው ተጠርተዋል ማለት ነው። ግን ፊት ክፍል ነበራቸው ማለት ነው። ጎጃም ውስጥ ሆኖ የየራሳቸው ክፍል ነበራቸው አይነት ነገር ነው እዚህ ጋር የሚያብራራው። we do not have evidence about the time in which the state of ቢዛሞ emerged ልክ እንደ ጎጃም አሁንም የቢዛሞ ስቴት መቼ ኢመርጅ እንዳደረገ ማወቅ አልቻለም፣ ወይም ደግሞ ክሊር የሆነ መረጃ የለም ማለት ነው። it was inhabited by deomotic language speakers like the ሽናሻ። እንግዲህ ቢዛሞ ተብሎ የሚጠራው ስቴት የኦሞቲክ ቋንቋ ተናጋሪዎች ላይክ እንደ ሽናሻ አይነት ህዝቦች ናቸው ያሉት። ባይዘው ጎጃም ከማን ጋር ይዋሰናል መሰላችሁ? ከቤንሻንጉል ጋር ምናምን ነው ሽናሻ ምናምን የሚባሉት አካባቢ፣ መተከል ምናምን የሚባለው አካባቢ ከጎጃም ጋር ሪሌት ያለው። on the arrival of the Mecha Oromo toward the end of the 16th century, parts of the population of Bizamo filled across the Abay River into ጎጃም። አያችሁ የሜጫ ኦሮሞዎች እንግዲህ በ19ኛው መቶ ክፍለ ዘመን ያው ወረራ አካሂደዋል። ኤክስፓንሽን ኦፍ ዲ ኦሮሞ ፖፑሌሽን ሙቭመንት ምንለው አለ፣ ወይም ዲ ኦሮሞ ፖፑሌሽን ሙቭመንት የሚል ራሱን የቻለ ቶፒክ አለ። የሜጫ ኦሮሞዎች ሲስፋፉ ቢዛሞች ወደ ጎጃም ተሻገሩ ወይም ደግሞ አቋርጠው አለፉ ማለት ነው። part of the population remained behind and retreated further west to the lowland while the remaining parts was assimilated by the ሜጫ ኦሮሞ። እንግዲህ አንዳንዶቹ የዚህ ቢዛሞ ላይ የሚገኙ ህዝቦች ሪትሪት አደረጉ ወይም ደግሞ አፈገፈጉ ወይም ወደ ዝቅተኛው ቦታ ወይም ወደ ሎውላንዱ ሄዱ። የቀሩት ግን ምን ተደረጉ? አሲሚሌት ተደረጉ ማለት ነው ኦሮማይዝ ተደረጉ ማለት ነው። ኦሮማይዝ መደረግ ማለት እዚህ ጋር አንድ ነገር ልንገራችሁ። አሁን ኦሮሞ ውስጥ በርካታ ፖፑሌሽን አለ አይደለም? በፖፑሌሽን እንግዲህ ኦሮሞ ነው እየመራ ያለው በፖፑሌሽን በኢትዮጵያ ማለት ነው፣ ከሰፊ ግዛት ያለው። ይህ የሆነበት በ19ኛው መቶ ክፍለ ዘመን ነን ኦሮሞ የሆኑት ኤትኒክ ግሩፖች አሲሚሌት የማድረግ ወይም ኦሮማይዝ የማድረግ ሞጋሴ እና ጉዲፊቻ የሚባሉ የተለያዩ ሲስተሞች አሉ፣ እናየዋለን ራሱን የቻለ ታሪክ ስላለው ማለት ነው። ስለዚህ ያመለጡት ሪትሪት ያደረጉት ወይም ያፈገፈጉት አፈገፈጉ፣ ያላፈገፈጉት ግን ኦሮማይዝ ሆነዋል። ስለዚህ አሁን ኦሮሞ ውስጥ ያለው ማህበረሰብ በሙሉ ኦሮሞ ነው ወይ ከመጀመሪያ ጀምሮ ካል አይደለም። አሲሚሌት የተደረጉ ኦሮማይዝ የተደረጉ ናቸው። ጀስት ላይክ ለምሳሌ አማራ ሆኖ ኦሮማይዝ ከተደረግ ኦሮሞ ሆንክ ማለት ነው። ትግራይ ሆነ ኦሮማይዝ ከተደረግ ኦሮሞ ሆንክ ማለት ነው። እሱን ራሱን አስችሎ የራሱ ቶፒክ ስላለው እናየዋለን። on the other hand the polity of Waji was situated around Lake Zawai in the area west of Fatagar and east of Hadia። በሌላ በኩል ደግሞ ዋጅ የሚባለው ስቴት ደግሞ የሚገኘው ዘዋይ ሐይቅ አካባቢ ነው። ይህም እንግዲህ in the area of west of Fatagar በፋታጋር በምዕራብ በኩል እና ደግሞ ከሀዲያ በኢስት በኩል የሚገኝ ማለት ነው። ኦኬ። ስለዚህ በሁለቱ መካከል በፋታጋር እና በሀዲያ መካከል ነው የሚገኝ ዋጅ። we do not have evidences about the ethnic identities and the emergence of ዋጅ as a state። ልክ እንደ ሌሎቹ ላይ እንዳየናቸው እንግዲህ መቼ እንደተጀመረ አይታወቅም። ሲቀጥል ደግሞ የትኛው ኤትኒክ አይደንቲቲም እንዳለው አይታወቅም። we do not have evidence about the ethnic identities and the emergence of ዋጅ as a state። ዋጅ እንደ ስቴት ሲቋቋም መቼ እንደተቋቋመ አይታወቅም። የትኛው ብሔሮች ናቸው ይህን ቦታ ይዘውት የነበረው የሚለው መረጃ የለም ማለት ነው። like other states around it, Waji was reduced to a tributary status first by King Abdasiyan። ስለዚህ እንደተለመደው አሁን ኪንግ አብደጽዮን ገባር ያርጓቸዋል ማለት ነው። in the 15th century the rulers of Waji used the titles of Qats which was a Muslim title። በ15ኛው መቶ ክፍለ ዘመን እንግዲህ ዋጂዎች ቋትስ የሚባል ማዕረግን ይጠቀሙ ነበር፣ ነገስታቶች ወይም መሪዎች ማለት ነው። ይሄ እንግዲህ የሙስሊም ታይትል ነው። Waji was an important center of a military activity by the kings of the Christian Island Kingdom during the post Imam Muhammad's period። እንግዲህ ምንድነው እየሆነ ያለው መሰላችሁ? እዚህ ጋር ኢማም አህመድ ከመጣ በኋላ ፖስት እና ፕሪ እና ፖስት ይባላል። ፕሪ ማለት ቀደም ብሎ ማለት ነው፣ ኢማም መሐመድ ከመምጣቱ በፊት። ፖስት ማለት ከመጣ በኋላ። ስለዚህ እሱ ከመጣ በኋላ ዋጅ የምትባለው ቦታ የክርስቲያን ሃይላንድ ኪንግደሞች
የሚሊታሪ አክቲቪቲ የሚካሄድባቸው ላይክ ለምሳሌ በወቅቱ እንግዲህ የጦር መሳሪያ ምናምን የሚለማመዱት ጎራዴ ጀስት ጦር ቀስት ምናምን ነገር ነው የሚኖረው። ስለዚህ እሱን መለማመድ ምናምን ኦኬ ወታደራዊ ልምምዶች የሚካሄዱባት ቦታ ነበረች ዋጅ ተብላ የምትጠራው ማለት ከመቼ በኋላ ከፖስት ኢማም መሐመድ ፔሪየድ ወይም ከኢማመድ ማን ነው አህመድ ኢብን ኢብራሂም አልጋዚ ተብሎ የሚጠራው የአዳሉ መሪ ከመጣ በኋላ ማለት ነው። The region was occupied by the Oromo in the last quarters of the 16th century. then finally እንግዲህ በኦሮሞ ስፔሻሊ የሚጫ ኦሮሞዎች ማለት ነው በ19ኛው መቶ ክፍለ ዘመን መጨረሻ ላይ ሙሉ በሙሉ ሊወሩት ችለዋል፣ ወደዛ ሪጅን ሊካተት ችለዋል ማለት ነው። ስለዚህ ዋጅህን ነው የሚመስለው። ሌላ ደግሞ ጋንዝ ነው። ጋንዝ finally Gans was probably suited in the Rift Valley area between Waj to the east, Kambata to the west and Hadia to the south. ዋጅ የሚባለው እንግዲህ በስምጥ ሸለቆ በኩል የሚገኝ ግዛት ነው ወይም ስቴት ነው። ይህም የሚገኘው በዋጂ በከምባታ እና በሀዲያ መካከል ነው። ዋጅ በኢስት በምስራቅ በኩል፣ ከምባታ ደግሞ በምዕራብ በኩል፣ ሀዲያ በደቡብ በኩል ያዋስነዋል ማለት ነው። The ethnic identity of its early inhabitants and the time of its emergence as an entity are not clearly known. ብዙዎቹ እንግዲህ ከክርስቲያን ሃይላንድ ኪንግደሙ በስተቀር አብዛኞቹ እነዚህ ትንንሽ ስቴቶች መቼ እንደተጀመሩ ምን አይነት ኤትኒክ አይደንቲቲ እንዳላቸው መረጃ የለም። የጋራ የሚያደርጋቸው ኮሚኒ ፊቸራቸው ይሄ ነው። ስለዚህ ጋንዝ ሪፍት ቫሊ የምንለው እንግዲህ የምስራቅ አፍሪካ ስምጥ ሸለቆ ወይም ደግሞ የዓለም ትልቁ ስምጥ ሸለቆ ነው። የምስራቅ አፍሪካ ስምጥ ሸለቆ የሚባለው ባይተወይ የሚያልፈው በኢትዮጵያ በኩል ነው። በአፋር በኩል ብሎ ጀስት በሐዋሳ ብሎ ይሄ ምንድነው የሚባለው የጫሞ ሐይቅ ምናዊ ሐይቅ ምናምን የሚባሉ በርካታ ሐይቆች የሚበዙበት ያንን መስመር አቋርጦ የሚሄድ ስምጥ ሸለቆ ይባላል እሱ ማለት። ስለዚህ በዛ አካባቢ ነው ጋንዝ የምትባለው ስቴት ትኖር የነበረው። ጋንዝ was among the polities and kingdoms that were reduced to tributary status by king አምደ ጽዮን። እንደተለመደው ሌሎችም ሲያደርጉ እንደነበረው እንግዲህ ጋንዝም በንጉስ አምደ ጽዮን አማካኝነት ገባሪ እንድትሆን ተደርጋለች ማለት ነው። its local ruler used the title of ጋራድን እንግዲህ ከዚህ ቀደም አይተነዋል። ጋራድ ታይትል የማን ታይትል እንደሆነ። Islam further expanded in Gans in the 1530s during the time of Imam Muhammad. በኢማም መሐመድ ዘመን እንግዲህ እስልምና ስፔሻሊ በ1530ዎቹ በከፍተኛ ሁኔታ ኤክስፓንድ ሊሆን ችሏል ወይም ሊስፋፋ ችሏል ይለናል ማለት ነው። ስለዚህ ስለ ቢዛሞ ዋጂ እና ጋንዝ ይሄን ነው የሚመስለው ማለት ነው። ሌላው the kingdom of ኢናሪያ ሜቢ ከዚህ ቀደም ሊሙ ኢናሪያ ሲባል ሰምታችሁ ታወቃችሁ ማለት ነው። ሊሙ ኢናሪያ ሲባል ሰምታችሁ ታወቃችሁ። ሶ የኪንግደም ኦፍ ኢናሪያስ የት ነው የሚገኘው? Alright. The medieval king of Inaria was situated immediately to the north of the Gojab rivers and west of the upper course of the Gibi river. እንግዲህ ኢናሪያ ተብሎ የሚጠራው ኪንግደም የት ነበር የሚገኘው ካል ኖርዝ ኦፍ the ጎጀብ ሪቨር ከጎጀብ ወንዝ በስተሰሜን በኩል እና ደግሞ ከጊቢ ሪቨር በስተምዕራብ በኩል። A very little evidence is available about the Inaria early history. እንግዲህ ከሌሎች ሻል በሚል ሁኔታ ስለ ኢናሪያ በጣም ትንሽ የምትባል መረጃ አለች ማለት ነው። very little evidence about the Inaria's history. It was under the influence of the Christian Highland states beginning about the middle of the 13th century. እንግዲህ ከ13ኛው ክፍለ ዘመን አጋማሽ ጀምሮ በክርስቲያን ሃይላንድ ስቴቶች ኢንፍሉዌንስ ውስጥ ወይም ተጽዕኖ ውስጥ ነበሩ። እነማን? ኢናሪያዎች። Eventually, Inaria was reduced to tributary status by King አምደ ጽዮን። ምንም አብዛኞቹ በሙሉ በኪንግ አምደ ጽዮን ነው ገባሪ የሆኑት ማለት ነው ለክርስቲያን ሃይላንድ ኪንግደም። Inaria was the main sources of trade items for the regions of long distance traders up to the 16th century. እንግዲህ እስከ 16ኛው መቶ ክፍለ ዘመን ድረስ ኢናሪያ የምትታወቀው ለንግድ የሚውሉ የተለያዩ አይተሞች ሶርስ ወይም መገኛ በመሆኗ ነው።
Among others, pure gold from an area was exported to a century as far as Egypt, Greece, and Rome. Okay? Among others, pure gold from an area was exported. ንጹህ የሆነ ወርቅ ከየት ጀምሮ? ከኢናሪያ ጀምሮ የት ድረስ? ግብፅ፣ ግሪስ እና ሮም ድረስ ኤክስፖርት ይደረግ ነበር፣ ወይም ወደዛ ይጓዝ ነበረ ማለት ነው። ይላክ ነበር ንጹህ የሆነ ወርቅ ከየት? ከኢናሪያ። ስለዚህ ጎልድ ደግሞ አንደኛው ትሬድ አይተም ነው ማለት ነው በሎንግ ዲስታንስ ትሬድ ወቅት። Beginning from the end of the 16th century, ኢናሪያ strongly resisted the ሜጫ ኦሮሞስ for over a century። እንግዲህ ለመቶ ዓመታት ያክል ኢናሪያዎች የሜጫ ኦሮሞን ተስፋፊነት ወይም ደግሞ የነሱን ኃይል ለመቋቋም ሞክረዋል ለመቶ ዓመታት ያክል ማለት ነው፣ የሜጫ ኦሮሞን ማለት ነው። Finally, it was defeated by the Limu Oromo, who was one of the sub-groups of the ሜጫ ኦሮሞ confederacy። እንግዲህ መጨረሻ ላይ በሊሙ ኦሮሞ ሊሸነፉ ችለዋል። ሊሙ ኦሮሞ እንግዲህ የሜጫ ኦሮሞ አንደኛው ግሩፕ ነው ማለት ነው። Since then, the name of the kingdom was changed into ሊሙ ኢናሪያ። አያችሁ፣ ከዛ በኋላ ነው ኪንግደሙ ስሙን ቀይሮ ከኢናሪያ ወደ ሊሙ ኢናሪያ የተቀየረው፣ ቢኮዝ በሊሙ ኦሮሞዎች ድፊት ስለተደረጉ ማለት ነው። ኦኬ፣ እዚህ ጋር ኤንቢ ኖቲስ ቦርድ አለ። The kingdom of Damot also belonged to these groups of states. Refer this point, this point is in ዩኒት3 ላይ መለስ ብላችሁ ስለ ኪንግደም ኦፍ ዳሞት ማየት ትችላላችሁ ይላል። ቢኮዝ ዩኒት3 እና ዩኒት7 ኢንተርሌትድ ስለሆነ ወይም ደግሞ የተያያዘ ስለሆነ ማለት ነው። ኦራይት፣ ስለዚህ የኢናሪያ ኪንግደም በአጭሩ ይህን ነው ይመስለው። ኢናሪያዎች የት ይገኛሉ? ማን በየት በኩል ያዋስናቸዋል? ፋይናሊ ማን ነው ትሪቢዩት ወይም ገባር እንዲሆኑ ያደረጋቸው? በምን ይታወቃሉ? ለምሳሌ ሜን ሶርስ ኦፍ ትሬድ አይተም በሎንግ ዲስታንስ ትሬድ ጊዜ እስከ 19ኛው ክፍለ ዘመን ወርቅ በከፍተኛ ሁኔታ ኤክስፖርት እንደሚደረግ ወደ ኢጅፕት፣ ግሪስ እና ሮም። ፋይናሊ ግን በሜጫ ኦሮሞዎች ከፍተኛ የሆነ ወረራ ደርሶባቸው እንደነበረ ዴን ፋይናሊ ዲፊት ተደርገው በሊሙ ኦሮሞዎች ማለት ነው የኪንግደም ወደ ሊሙ ኢናሪያ ኪንግደም ኦፍ ሊሙ ኢናሪያ እንዲቀየር የሆነበት ሁኔታ እንደተፈጠረ ነው የሚያብራራው ማለት ነው። ኔክስት ዘ ጎንጋ ፒፕል። ጎንጋዎች ደግሞ የት ነው ያሉት? the ጎንጋ people were speakers of the ካፊ ናኖ፣ ሸኪ ናኖ፣ አንፊሎ፣ ሽናሻ፣ ኢናሪያ ኤንድ ቦሻ ላንጉጅ። ጎንጋ ምንላቸው እንግዲህ ካፊ ናኖ፣ ሻኪ ናኖ፣ አንፊሎ፣ ሻናሻ፣ ኢናሪያ እና ቦሻ የሚባሉ ቋንቋዎችን የሚናገሩ ህዝቦች ናቸው። the languages belong to the Omotic family። እነዚህ ቋንቋዎች እንግዲህ ካፊ ናኖ፣ ሸኪ ናኖ፣ አንፊሎ፣ ሽናሻ፣ ኢናሪያ እና ቦሻ ከኦሞቲክ ላንጉጅ ፋሚሊ ወይም የኦሞቲክ የቋንቋ ቤተሰብ ውስጥ ነው የሚመደበው። some 400 years ago they lived in the same geographical environments between the Abai and the Omo rivers and had more or less similar socio-economic and political system. Some 400 years ago they lived in same geographical environment between the Abai and Omo river። በአባይ እና በኦሞ ሪቨር አካባቢ ከ400 ዓመታት በፊት ማለት ነው ይኖሩ የነበሩ ናቸው። ወይ ላይ የምንዘረዝራቸው ይህን ቋንቋ የሚናገሩ ማለት ወይም በአጭሩ ጎንጋዎች። however with the arrival of the ሜጫ ኦሮሞ to the region south of the Abai river in the late 16th century, many of them were forced to settle in a new area። በኋላ ግን በ16ኛው መቶ ክፍለ ዘመን መጨረሻ ላይ የሜጫ ኦሮሞዎች መምጣት ተከትሎ ከአካባቢያቸው ለቀው ወደ ሌላ አዲስ ኤሪያ ሳትል እንዲያደርጉ ወይም ወደዛ አካባቢ እንዲሰፍሩ ተገደዋል ማለት ነው። the Shaka and Amphilo were pushed farther west to their present environments in the southwestern Ethiopia። ስለዚህ ሸካዎችና አንፊሎዎች ግን ወደ የት እንዲሄዱ ተደረጉ? ወደ ሌላ ቦታ፣ በአሁኑ ሰዓት ወደ ሳውዝ ዌስት ወይም ደግሞ ደቡብ ምዕራብ ኢትዮጵያ አካባቢ እንዲሰፍሩ ማለት ነው። ስለዚህ እዚህ ጋር ጎንጋ ፒፕል ምን የምንጠራቸው ካፊ ናኖ፣ ሻኪ ናኖ፣ አንፊሎ፣ ሽናሻ፣ ኢናሪያ እና ቦሻ የሚናገሩ የተለያዩ ህዝቦች ናቸው። ባይዘው በአንድ ላይ ነው ጎንጋ ተብሎ የሚጠሩት ማለት ነው። ሶ
some 400 years ago ሲል ከ400 ዓመታት በፊት እዚህ ጋር እየጠቀሰ ናቸው። የካፊ ናኖ ተናጋሪዎች፣ የሻኪ ናኖ ተናጋሪዎች፣ የአንፊሎ፣ የሽናሻ እና መሰል ቋንቋ ተናጋሪዎች የሆኑት ጎንጋዎች ተመሳሳይ የሆነ ጂኦግራፊካል ኤንቫይሮንመንት ላይ ይኖራሉ። በዋናነት በአባይና በኦሞ ሪቨር መካከል ተመሳሳይ የሆነ ሶሾ ኢኮኖሚክ አክቲቪቲ ያካሂዳሉ። ተመሳሳይ የሆነ ፖለቲካል ሲስተም አላቸው ነው። እነማን? ጎንጋዎች። ጎንጋዎች ግን እነማን ናቸው ካል እዚህ ጋር የዘረዘር ናቸው ቋንቋ የሚናገሩ ማለት ነው። ስለዚህ ካፊናኑ የሚናገር አንድ ሌላ የጎንጋ ፒፕል ነው። ሸኪናኑ የሚናገርም ሌላኛ ግሩፕ ነው። አንፊሎ የሚናገርም ሌላኛ ግሩፕ፣ በአጠቃላይ ጎንጋ ብለን እንጠራቸዋለን ነው እንጂ አንድ ብቻ አይደለም ማለት ነው። ወይም ደግሞ አንድ የጎንጋ ፒፕል እዚህ ጋር የተዘረዘሩ ቋንቋዎችን በሙሉ ይናገራል ማለትም አይደለም። Alright. Beside when the kingdom of Bizamo was overrun by the Mecha Oromo, the Shinasha moved across the Abai and settled in the southern Gojams and Metakal. አሁን እንግዲህ ቢዛሞ የት ነው የሚገኝ ብለናል? ወንበርማ ምናምን ያልነው ቅድም ላይ ዲስትሪክት ኦፍ ወንበርማ ወይም ደግሞ ጎጃም አካባቢ የሚገኝ ነው። ስለዚህ ሜጫ ኦሮሞዎች ሲመጡበት እና ቢዛሞ በሜጫ ኦሮሞች when the kingdom of Bizamo was overrun by ሜጫ ኦሮሞ the ሽናሻ እንግዲህ ቢዛሞ ላይ ያሉ ህዝቦች ሽናሻዎች ናቸው ብለናል። እዚህ ጋር ካስታወሳችሁ ስለ ቢዛሞ ስናወራ ኦኬ እዚህ ጋር it was inhabited by the Omotic language speaking like ሽናሻ ብለናል አይደል? ስለ ቢዛሞ ስናወራ ቢዛሞ ላይ ያሉት ኦሞቲክ ላንጉጅ ተናጋሪዎቹ ነው፣ እንደ ሽናሻ አይነቶች ናቸው። ስለዚህ ሽናሻዎች ደግሞ ምንድናቸው? በሌላ አካሄድ የጎንጋ ህዝቦች ናቸው። ስለዚህ በሜጫ ኦሮሞዎች ሲባረሩ ወይም ሲወረሩ ሽናሻዎች ወዴት ሙቭ አረጉ ይላል? አባይን አቋርጠው ተጓዙ። ወዴት? ወደ ደቡባዊ ጎጃም እና ወደ መተከል ማለት ነው። ስለዚህ መተከል ማለት አጨቃጫቂ የሆነ ቦታ ነው። አሁን ላይ መተከል የጎጃም ነው፣ መተከል የቤንሻንጉል ጉምዝ ነው ምናምን እየተባለ መካከል ላይ ያለ ሆኖ የሚያጨቃጭቅ ቦታ ነው። ስለዚህ ከዚህ ሂስትሪ ጋራ ማገናኘት ትችላላችሁ ማለት ነው ያለው ነባራዊ ሁኔታ። most of the Gonga peoples established elaborate status system of their own. The best examples were the kingdom of Inaria, Amphilo, Bizamo, Kafa and Shaka. አብዛኞቹ እንግዲህ የጎንጋ ፒፕሎች established elaborate state system ኢላቦሬት ስቴት ሲስተም ማለት የተራቀቀ የመንግስት ስርዓተ መንግስት ማለት የተራቀቀ ስርዓተ መንግስትን መመስረት ችለዋል ማለት ነው፣ ለየራሳቸው የጎንጋ ህዝቦች ማለት ነው። ጎንጋ ስንል አንድ ህዝብ አይደለም ብለናል። ለምሳሌ ኪንግደም ኦፍ ኢናሪያ አንድ የጎንጋ ፒፕሎች ናቸው እዚህ ውስጥ ያሉት። አንፊሎ፣ ቢዛሞ፣ ካፋ፣ ሸካ እነዚህ ራሳቸውን የቻሉ ኢላቦሬት ስቴት ሲስተም ያላቸው የጎንጋ ህዝቦች ናቸው ሁሎችም በአጠቃላይ ማለት ነው። the king of the last two kingdoms used the royal titles called ታቶ የከፋና የሸካ ማለት ነው። የከፋና የሸካ ንጉሳቸው ታቶ ተብሎ የሚጠራ አረጋለሁ። ታቶ ለምሳሌ ታቶ ጋኪ ሰርቾ የሚባለው የከፋ ንጉስ ፌመስ ነው። All known Gonga states had the traditions of building trench ሁሎችም የጎንጋ ስቴቶች እንግዲህ የሆነ ትራዲሽን አላቸው። ምን ቢውልድ የማድረግ ትረንች ማለት መሰላችሁ? የሆነ ቦይ ወይም ደግሞ ጉድጓድ ነገር ማለት ነው። ጉድጓድ ነገር ወይም ቦይ ነገር የመቆፈር እንደዛ አይነት ስራ የመስራት ልምድ አላቸው ማለት ነው። ስቶን ፎርቲፊኬሽን ትረንች ማለት ቦይ ብያቸዋለሁ። ስቶን ፎርቲፊኬሽን ማለት ምሽግ እንደማለት ነው፣ ከድንጋይ የተሰራ ምሽግ። and enclosure in the 16th and 17th century for the purpose of defending themselves from the enemy። እንግዲህ
አጥር የማጠር እንትናቸውን ግዛታቸውን የማጠር የተለያዩ ምሽጎችን ከድንጋይ የተሰሩ ምሽጎችን ቦዮችን ምናምን የመቆፈር እነዚህ ነገሮች እንግዲህ ራሳቸውን ከውጭ ወራሪ ኃይል ለመጠበቅ ወይም ከኤነሚ ራሳቸውን ለመጠበቅ የሚጠቀሙባቸው ሜቶዶች ናቸው። ስፔሻሊ በ16ኛው እና በ17ኛው ክፍለ ዘመን ማለት ነው። as we will discuss in unit 8 the other romantic state to which the Gonga belonged had similar tradition of building defensive ፎርቲፊኬሽን እንግዲህ በዩኒት 8 የምንማረው ሌላ ቶፒክ ይኖራል ማለት ነው። ሌላ የኦሞቲክ ስቴቶች ልክ በተመሳሳይ ጎንጋ ህዝቦች እንደሚያካሂዱት ጎንጋ እና ቦንጋ ይለያያል ጋይስ። ጎንጋ እንዳታመሳስሉት። ቦንጋ ራሱን የቻለ ሌላ ነው። ጎንጋ ደግሞ ራሱን የቻለ ነው። ስለዚህ ጎንጋ የጎንጋ ፒፕሎች እንደሚጠቀሙት ሁሉ የራሳቸውን የሆነ ዲፌንሲቭ ፎርቲፊኬሽን ወይም ደግሞ ምሽግ የሚሰሩ ሌሎች ስቴቶችም ይኖራሉ እናያቸዋለን ነው የሚለን የት ዩኒት 8 ላይ። በኔክስት የምናየው እንግዲህ በኔክስት በፓርት 4 ሪሌሽንሺፕ ቢትዊን ዘ ክርስቲያን ሃይላንድ ኪንግደምስ ኤንድ ሱልጣንስ ኦፍ አዳል በአዳል እና በክርስቲያን ሃይላንድ ኪንግደም መካከል ያለው ሪሌሽንሺፕ ወይም ዝምድና ምን ይመስላል ፓርት 4 ላይ እናየዋለን። ፓርት 3 እዚህ ጋር ያበቃል። ያላችሁ በሰላማችሁ ይብዛ። መልካም ጊዜ። ባይ ባይ።